ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ እናንተ ጋር ነኝ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20 ተመልካቾቼና አድማጮቼ በከበረው ጌታ በኢየሱስ ክርስቶስም ሰላም እላችኋለሁ አራት በጣም አስፈላጊ አንኳር የሆኑ ጉዳዮችን አይተናል አንደኛው መንፈስ ቅዱስ በዓለም ሁሉ ካለው ኃይል በላይ ኃይል ስላለው ሞት ጉልበተኛ ስለሆነ ኃጢያት ጉልበተኛ ስለሆነ በሰው ላይ ስለደገሰ ሰይጣን ጉልበተኛ ስለሆነ ለጉልበታምም ጉልበታም ስላለው ወዳጆቼ ቃሉ ያንሳል በተግባር ደግሞ አይተነዋል አይነጻጸርም አይወዳደርም እግዚአብሔር አምላክ ነው ፈጣሪ ነውና ነገር ግን ከኃይል በላይ ኃይል እንደሚያስፈልግ አንዱ ሱን አይተናል ሌላ ኢየሱስ ክርስቶስ የፈጸመውን የደህንነት ሥራ መንፈስ ቅዱስ እንዳስቀጠለ ዳውም ከሰዎች ጋር ያያይዘን ሌጋሲ ማስቀጠል እንዴት እንደሚያስፈልግ ቋንቋው በትክክል ይሁን አይሁን አላቅም ግን ሌጋሲ ሰዎች ማስቀጠል እንዴት እንዳለባቸው ከበዓል 50 ከመከር በዓል ጋር አያይዘን እሱን አየን መንፈስ ኢየሱስ ክርስቶስ የሞተው የተቀበረው የተነሳው የሄደው መንፈስ ቅዱስ የመጣበት ዓላማ ለሰው ልጆች ደህንነት ነው አሁን ድነሃሎይ ድነሻሎይ ጥያቄው እሱ ነው ካልዳንሽ ዛሬም እድሉ አለ ብለን ተነጋግረናል ኢየሱስ የፈጸመውን የሚያስቀጥለው መንፈስ ቅዱስ ነው ብለን ሌላው ሰው ያለ እግዚአብሔር እርዳታ ለመኖር ስለማይሞከር መሞከር አይደለም ስለማይታሰብ ወዳጆች ያለ እግዚአብሔር እርዳታ ለማይክሮ ሰከንድ የሰው ልጅ ያለ መለኮታዊ እርዳታ አያስፈልገውም ለዚህ ነው ብዙ ጊዜ ሰው መለኮታዊ እርዳታ የሚያስፈልገው መለኮታዊ ገዛ መለኮታዊ ድጋፍ ሙሉ ለሙሉ የሚገባው ደካማ ፍጡር ነው ብለን ተነጋግረናል የኢየሱስ ክርስቶስ መሄድ የመንፈስ ቅዱስ መውረድ አንደኛው መንፈስ ቅዱስ ከሰዎች ጋር እንዲሆን ነው በአካል ወዳጆቼ በመንፈስማ በሁሉ ስፍራ አንዱ ባለበት ሁሉም አለ ስላን አንዱን ስንጠራ ሌላውን መጥራታችን ነው ይሄ በዘላለማዊ ግንኙነት ባኗኗር የምንለው ማለት ነው በአካል ግን ኢየሱስ ክርስቶስ በተጠመቀ ጊዜ ስለ አካል እናየዋል መንፈስ ቅዱስ አካል አለው ብለን ስንል ምን ማለታችን ነው ሁለት ቦታ ላይ በትክክል አካል ብሎ ይጠራዋል አካል ያለው ምን እንደሆነ አሁን ዛሬ እናየዋለን ዞሮ የአዲስ ኪዳን አንዱ ልዩነት በጣም የሚገርመኝ እግዚአብሔር ከኛ ጋር አዲስ ኪዳን ላይ የመጀመሪያው ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ሕዝቡን ከኃጢአታቸው ያድናቸዋል እግዚአብሔር ከኛ ጋር ነው አማኑኤል የተባለው ይፈጸም ዘንድ ይላል እግዚአብሔር ከኛ ጋር ነበር ኢየሱስ ክርስቶስ በአካል በዚህ ምድር ላይ ያለ አሁን ደግሞ መንፈስ ቅዱስ በአካል ከኛ ጋር ነው ወዳጆቼ ተዚላችኋል ዘፍጥረት የእግዚአብሔርን ድምጽ እየሰሙ በገነት ሲመላለሱ ሰይጣን እንዴት እንደገባ ለሰከንድ እንዴት አይነት ስህተት እንደተሰራ ታውቃላችሁ ስለዚህ የሰው ልጅ ከዘፍጥረት እስከ ራእይ ወደፊትም ቢሆን በሚመጣው ዓለምም ቢሆን ያለ እግዚአብሔር አብሮነት ስለማይቻል ነው መንፈስ ቅዱስ የመጣው ብለን ተነጋግረናል ባለፈው ሌላ መንፈስ ቅዱስ ከአብ ዘንድ በኢየሱስ ክርስቶስ በኩል ከላይ መምጣቱን ደህንነት ከምድር እንዳልሆነ ደህንነት በሌላ ብቻ ሳይሆን ደህንነት ከታች ከምድር ከሰዎች ከፍጥረታት እንደሌለ በጣም ብዙ ሃይማኖቶች አብዛኛው ደህንነት ከሰው እንደሆነ በሰው በኩል እንደሆነ ያስባል ባለፈው 3 ስብከት እንደሰበኩ አስታውሳለሁ አንደኛው ከኢየሱስ በቀር የሚል ሙሉ ስብከት ሁለተኛው ከኢየሱስ ሌላ የሚል ከኢየሱስ በቀር አንድ ጉዳይ ነው ከኢየሱስ ሌላ የሚል ስብከት ሌላው ሶስተኛው በኢየሱስ በኩል የሚል ግልጽ ስብከት መጽሐፍ ቅዱሳዊ ማስረጃ አለው ዛሬ ደግሞ አራተኛው ደህንነት ከላይ ነው ደህንነት ከታች አይደለም ጽድቅ ከላይ ነው ከእግዚአብሔር የሚሰጥ ነው ከምድር አይደለም ከአብ ነው ከወልድ ነው ከመንፈስ ቅዱስ ነው እነዚህን አይተናል በአጠቃላይ
ያለ መፍትሄ ያልተወን እግዚአብሔር የተባረከ ይሁን። እግዚአብሔር አብ አንድ መፍትሄ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ አንድ መፍትሄ ነው። መንፈስ ቅዱስ ደግሞ ምንድነው? ሌላኛው መፍትሄ ነው። ሌላ ጽናኛ አለው፣ እኔ ደግሞ ሌላ መፍትሄ ብየዋለሁ። እግዚአብሔር ስለሰጠን መፍትሄ የተባረከ ይሁን። ዛሬ ደግሞ የምናየው መንፈስ ቅዱስ ማን ነው ምንድነው ብለን ወደ ትርጉሙ ከመሄዳችን በፊት ታዲያ ይሄ ከሆነ እዚህ አጋጣሚ አንድ ትራክት አለች እርዳታ ከላይ የምትል 48 ርዕስ አካባቢ የያዘ ነው። አዲስ ኪዳን ወደ ሰዎች እንደማድረስ ነውና ብዙ ጊዜ ትራክት የምንጠቀምበት ነው። የተለያዩ ምንጮች አሉ። በስልክ ደውላችሁ ምንጩን ማግኘት ይቻላል። እና እርዳታ ከላይ ይላል። በጣም የሚገርም ትራክት ነው። ልክ ነው። እርዳታ ከላይ ነው። እርዳታ ከታች አይደለም። ደህንነት ከላይ ነው። ጽድቅ ከላይ ነው። ቅድስና ከላይ ነው። የዘላለም ሕይወት ከየት ነው? ከላይ ነው። እርዳታ ከላይ ትላለች። ካገኛችኋት አንብቡ። እንዲህ ከሆነ ታዲያ መንፈስ ቅዱስ በመጣ ጊዜ ይህን ሁሉ ስራ የሚሰራ ከሆነ ከመፍጠር ጀምሮ ይህን ሁሉ ስራ የሚሰራ ከሆነ ሰዎች ስለ መንፈስ ቅዱስ የወረደ ወይም የተለያየ አመለካከት እንዴት ኖራቸው? አሁን ዛሬ ስለ መንፈስ ቅዱስ የመማራችን ዓላማ ምንድነው? የመጀመሪያው ቅዱሳን እግዚአብሔር መንፈስ ቅዱስ ባለውለታችን ስለሆነ ለእግዚአብሔር መንፈስ ቅዱስ ዕውቅና እንድንሰጥ ነው፣ እንድናመሰግን ነው። እኔ በዚህ አጋጣሚ በአደባባይ እግዚአብሔር መንፈስ ቅዱስን አመሰግናለሁ። የዳናችሁ ቅዱሳን አመስግኑ። ሁለተኛው በመንፈስ ቅዱስ ላይ በተሰሩ ኃጢአቶች ንስሐ እንድንገባ ነው። እያንዳንዱን እያየን መጨረሻ ላይ ንስሐ እንገባለን። ሌላኛው ባወቅነው መጠን ለመኖር የመንፈስ ቅዱስን ተግባር አውቀን የመንፈስ ቅዱስን መምጣት አውቀን ወዳጆቼ ፍልስፍና አይደለም፣ ከቃል ያለፈ ተግባራዊ ነገር። መሞላት ከሆነ መሞላት አለብን፣ መጠመቅ ከሆነ መጠመቅ አለብን፣ ስጦታ ከሆነ መለመን አለብን። ተግባራዊ እንድናደርገው እንድናመሰግን፣ እንደገና ደግሞ ንስሐ እንድንገባ በሰራነው ኃጢአት። ሌላው ደግሞ ተግባራዊ እንድናደርግ፣ ሌላው ምን እንድንል ነው? እንድንመሰክር ነው። እነሱን ተራ በተራ እናያቸዋለን። ስለ መንፈስ ቅዱስ የመማራችን ዓላማ ምንድነው? እውነት ነው። ከተግባር አኳያ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራቸዋል። ወደ እውነት እንዲመራን የመማራችን ዓላማ ጉልበትና ኃይል እንዲሆንን ነው። ቅድም እንዳልነው እንዲወቅስ ነው። ቅድም እንዳልነው መጽሐፍ ቅዱስን እንዲያጽፍ ነው። ያጻፈው መንፈስ ቅዱስ ስለሆነ ነው። እሱን ማወቅ ስላለብን ግን ከዛ ያለፈ ስለ መንፈስ ቅዱስ ማንነት የተለያዩ አመለካከቶች፣ የስህተት አስተምህሮች፣ ኃጢአቶች ስላሉ ትክክለኛውን ስዕል አስተምህሮ ስለ መንፈስ ቅዱስ እንድናውቅ ነው። ጌታ ይርዳን ይረዳናል። እንደምታውቁት ብዙ ጊዜ እንደሚባለው መቅዶኒዮስ በኒቂያ፣ በኤፌሶን፣ በኬልቄዶን ጉባኤ ጊዜ በተለያዩ ጉባኤዎች ጊዜ መቅዶኒዮስ የተባለ በ343 ዓመተ ምህረት የቁስጥንጥንያ ኤጲስቆጶስ የነበረ መንፈስ ቅዱስ በፍጥረት ሁሉ ዘንድ የተሰራጨና የተሰራጨ የእግዚአብሔር ፍጡር ነው እንጂ በአብና በወልድ ደረጃ አንድ አካል አይደለም። የመንፈስ ቅዱስ ደረጃ ያነሰ ነው። ምንድነው እሱ? በፍጥረት ሁሉ ዘንድ የተሰራጨ የእግዚአብሔር ፍጡር ነው እንጂ በአብና በወልድ ደረጃ አንድ አካል አይደለም። በመላእክት መልክ ተፈጥሮ ከመላእክት ግን ከፍ ያለ ነው። በዚህ ዘመን ላሉት የስተት ትምህርቶች መፈልፈል አንዱ ይሄ ሰውዬ ነው፣ መቅዶኒዮስ ነው። በ343 ዓመተ ምህረት ምህረትን ያድርግለት እንዳንል የለም። ምህረት አሁን ስለሆነ በዚህ ዘመን ላለን ሰዎች ግን ለምናበላልጠው ሰዎች ግን እግዚአብሔር መንፈስ ቅዱስ ምህረት ያድርግልን። ዛሬ አንድ ትልቁ ትኩረቴ ንስሐ እንድንገባ ነው ወዳጆቼ። እና አቡልናሪዮስ፣ እነ ሰባሊዮስ፣ እነ ሞናርኪስቶች ያሉትን ማየት ትችላላችሁ። እዛ ውስጥ አልገባ። ስለዚህ መጥፎ መንፈስ ወደ መጥፎ ተግባር ይመራል፣ ጥሩ መንፈስ ወደ ጥሩ መንፈስ ይመራል። ወይም የእውነት መንፈስ በመጣ ጊዜ ነው። የስተት መንፈስ አለ። አየህ፣ እንደዛ ነው የሚለው ቃል በቃል የእውነት መንፈስ። ስለዚህ የእውነት መንፈስ ወዴት ይመራል? ወደ እውነት ይመራል፣ ወደ እውነት ተግባር ይመራል። የስተት መንፈስስ ወደ ስተት ትምህርት ይመራል። ጌታ የእውነት መንፈስን ይስጠን። መቀበል ከቻል እግዚአብሔር ይሰጠናል። ሌላው
በመንፈስ ቅዱስ ላይ የሚሰሩ የተለያዩ ስህተቶችን ኃጢያቶችን ለማስወገድ ምንድነው አንዱ የስተት ትምህርት? አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ እባካችሁ ሁሉን ባለማመናችሁ እግዚአብሔር የሚቀስፍ አምላክ አይደለም። ምክንያቱም ተገቢ ያልሆነ ፍርሃት በመፍራት ብዙ ጊዜ ካስረናል። ምን በማለት? መንፈስን ሁሉ በመቀበል በሰዎች ሁሉ ውስጥ ያለው መንፈስ በመቀበል። ቃሉ ግን እንዲህ ይላል ዛሬ ወዳጆች ሆይ መንፈስን ሁሉ አትመኑ። አለማመን ጽድቅ ነው በዚህ ጉዳይ ላይ ኃጢያት አይደለም። ነገር ግን መናፍስት ይለዋል ብዛታቸውን ሲናገር ከእግዚአብሔር ሆነው እንደሆነ መርምሩ። መመርመር ይቻላል። መርምሩ መፈላሰፍ አይደለም። በምርምር ስለማይገኝ በእግዚአብሔር ቃል እንመረምራለን። በራሱ በመንፈስ ቅዱስ ከሰጠን ከመንፈስ ቅዱስ እናውቃለን። በመንፈስ ቅዱስ እንመረምራለን፣ እንመዝናለን። ቁሳዊ ነገር እንኳን ይመዘን የለ ወዳጆች፣ ቁሳዊ ነገር እንኳን ይመረመር የለ። የመኪና ምርመራ ታውቃላችሁ? ቦሎ ሲሰጥ አመታዊ የመኪና ተሽከርካሪ ምርመራ አለ። እውነት ነው። ባለፈው ካንዱ ወዳጅ ጋር ያልን ነበር። የኛ ምርመራ እለት ነው። አንድ ወዳጅም አሉ የመኪና ምርመራ በአመት ነው፣ የኛ ግን እለት ነው ይላል። ኢንቨንተሪ በአመት ነው፣ የኛ የክርስትና ኢንቨንተሪ ግን በየቀኑ ነው ይላል። ትክክለኛ አባባል። ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ይሄ ትልቅ ማስጠንቀቂያ ነው። ሌቦች ብቻ አይደለም የሚሰርቁ ብቻ አይደለም የሚወጡት። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ። ማስፈራራት ብቻ አይደለም፣ መጠቆም ብቻ አይደለም፣ መናገር ብቻ አይደለም። የእግዚአብሔር መንፈስ በዚህ ታውቃላችሁ። በምን እናውቃለን? አንዱ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። መለያመት ነው ወዳጆቼ። ይሄ ፍርድ ነው፣ ይሄ ዳኝነት ነው ወዳጆቼ። የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ ስጋ ለብሶ እንደተወለደ የአብርሃምን ዘር እንደያዘ እንደማንኛውም ሰው ሰዎችን ሊያድን ሰው እንደሆነ ባለፈው አይተነዋል። የእግዚአብሔር መንፈስ በዚህ ክርስቶስ ኢየሱስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ስለዚህ ከእግዚአብሔር የሆነውና ያልሆነው እናያለን ማለት ነው። ኢየሱስ ክርስቶስ በስጋ እንደመጣ ይመጣ ብዙ የሃይማኖት ተቋማት ነው ኢየሱስ ክርስቶስ አምላክ ነው እንጂ ሰው አይደለም የሚሉ ሰዎች አሉ። ይህም የክርስቶስ ተቃዋሚው መንፈስ ነው። ስለዚህ አንዱ የስተት ትምህርት መንፈስን ሁሉ ማመንና መቀበል ነው። ሌላኛው ከሶስቱ የሥላሴ አካላት ስለ መንፈስ ቅዱስ ያለን ግንዛቤ አናሳ መሆን፣ የተፈለገውን ያክል አለመሆን፣ መንፈስ ቅዱስን ዝቅ ማድረግ፣ ስፍራ አለመስጠት። እግዚአብሔር ምህረት ያድርግልን። አምላክን ያክል ነገር ስፍራ አለመስጠት። ብዙዎች ስፍራ እንደማይሰጡ ይታወቃል ወዳጆቼ። አለመስጠት፣ እንደ ቁም ነገር አለመቁጠር። ከመንፈስ ቅዱስ በላይ ምን ቁም ነገር አለ? ከፈጣሪ በላይ በመልክና ምሳሌ ከፈጠረ በላይ ምን ቁም ነገር አለ? ስለዚህ እንደ ቁም ነገር አለመቁጠር፣ በመንፈስ ቅዱስ መሞላትና መጠቀም፣ ስጦታውን መጠቀም፣ ፈውስን፣ ታምራትን፣ የእምነትን ስጦታ መጠቀም በሐዋርያት ዘመን ብቻ የቀረ እንደሆነ አድርጎ መቁጠር። እንዴት በሐዋርያት ይቀራል ወዳጅ? ሐዋርያት ሥራ ምዕራፍ 2 ላይ እኮ ልባቸው ተነካና እንኪያ ምን እናድርግ ሲሉ ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። ይህ የተስፋው ቃል ለናንተና በሩቅ ላሉ ለልጆቻችሁ ነው። በሩቅ ያለው ማን ነው? እኛ። አሁንስ በሩቅ ያሉ ሰዎች የሉም ወይ? አሉ። ኢየሱስ ክርስቶስ እስኪመጣ ቤተክርስቲያን እስክትነጠቅ ድረስ ይሄ የመንፈስ ቅዱስ ስጦታ ይቀጥላል። ስለዚህ በሐዋርያት ዘመን ብቻ የቀረ ነው ብለህ ካልክ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ሂድና አንብበው ወዳጅ። ስለዚህ ከእግዚአብሔር ትልቅ በረከት ጎድለናል።
ጌታ ምህረት ያድርግልን ከመሄዳችን በፊት ዛሬ እንደ ኢየሱስ ክርስቶስ እድል ተሰጥቶን ሳለ ስለ መንፈስ ቅዱስ እድል ተሰጥቷችኋል ወዳጆቼ ምን ማለት ተቀብሎ ከበረከቱ የመሞላት ሌላኛው ኃጢአት የስተት ትምህርት መንፈስ ቅዱስን እንደ አካል ለመግለጥ እንግዳ መሆን መቸገር አቅምና ድፍረት ማጣት መንፈስ ቅዱስ አካል አለው ብሎ ለማለት እንግዳ መሆን መቸገር አቅምና ድፍረት ማጣት መንፈስ ቅዱስ እግዚአብሔር ነው መንፈስ ቅዱስ አምላክ ነው እናየዋለን ወደፊት አሁን ጥቂቶቹን ብቻ ነው መንፈስ ቅዱስ አካል አለው ምክንያቱም እርሱ በሚል ተውላጠ ስም ተጠርቷል ዮሐንስ 14:26 ዮሐንስ 16:13 ላይ እርሱ ድምጽ መጣ ሲል ድምጽ ምን ያለው ነው አካል ያለው መንፈሳዊ አካል ነው ወዳጆቼ እንደ ክርስቶስ ኢየሱስ ቦዲ አይደለም ስጋ አይደለም ባይና አይታይም አይጨበጥም አይዳሰስም ልክ ነው መንፈሳዊ አካል ግን አለው በርግባ አካል ሌላ አጽናኝ በማለት ተጠርቷል ልክ እንደ ክርስቶስ ኢየሱስ ሌላ አጽናኝ ሲል እሱ አጽናኝ ነበረ ሌላ አጽናኝ ሌላው የማንነት መገለጫዎች አሉት የአካል መገለጫዎች አሉት ስሜት አለው ያዝናል ይደሰታል ይመረራል እናየዋለን እግዚአብሔር ተመረራል ይመረራል ስሜት አለው ፍቃድ አለው ዕውቀት አለው በዕውቀቱ ሁሉን ያውቃል ስለዚህ የማንነት መገለጫ አለው ሌላው ማንነት ያለው እንደሚሰራ ይሰራል የመንፈስ ቅዱስ ስራ የመንፈስ ቅዱስን አምላክነት የመንፈስ ቅዱስን አካልነት ስሜት ፈቃድ ዕውቀት ብቻ መኖር የማንነት መገለጫ ብቻ መኖር አይደለም የመንፈስ ቅዱስ ስራው አምላክ መሆኑን አካል ያለው መሆኑን ያረጋግጣል ለምሳሌ ስራው ምንድነው መምራት ማስተማር መግለጥ መማለድ ማጽናናት በጣም ብዙ ስጦታን መስጠት ከሙታን ማስነሳት በኃይል ይሄ መንፈስ ቅዱስ ስራ ነው ስራው መንፈስ ቅዱስ አምላክና አካል እንዳለ ይገልጣል ሌላ የራሱ ኃይል አለው የእግዚአብሔር ኃይል አይደለም ሐዋርያት ሥራ 10:32 በመንፈስ ቅዱስ በኃይልም ቀባው ሌላኛው ትልቅ ኃጢአት ወንጀል መንፈስ ቅዱስን በመንፈስ ቅዱስ ያልተሞላና በልሳን የማይነገር አማኝ መኮነን በልሳን የሚናገሩ ሰዎች አንዳንዴ ልሳን ሲናገሩ እነሱ ብቻ እግዚአብሔር የቅርብ ወዳጅ እንደሆኑ ለማሳየት ይነገራል ወዳጆች በተለያየ ሞቲቭ ይነገራል ትንቢት ጌታ ምህረትን ያድርግልን እንደ ኃጢአተኛ መቁጠር እግዚአብሔር እንደማይወደው መቁጠር አንድ ጊዜ ጌታ እንዴት እንደታደገና አንድ ትልቅ ምሳሌ ልንገራችሁ ቤተክርስቲያንን በዚህ አጋጣሚ ሙሉ ወንጌል ቤተክርስቲያን የመንፈስ ቅዱስ ስጦታዎች ሁሉም ይሰራሉ እስከዛሬ ይሰራሉ ብላ ስላስተማረችኝ እግዚአብሔር ይባርካት ለነገሩ በሁሉም አብያተ ክርስቲያናት መንፈስ ቅዱስ እያለፈ ሰርቷል ገደቡን እያለፈ ሰርቷል ጨዋ ነው በርግጥ እያዘነ እየራራ ምን አድርጓል ሰርቷልና ደህንነት ስናስተምር በመንፈስ ቅዱስ ሙላት ላይ ሲደርሱ ንስሐ ግቡ እንላቸዋለን ወዳጆቼ እና ከተማሪዎች መካከል አንደኛው ተማሪ አንድ ቀን በልሳን እየተናገረ እኔ ጋር መጣ ደስ ይበልህ አለኝ እንኳን ደስ አለ ምንድነው በልሳን ተሙል እግዚአብሔር ይመስገን ተቃቀፍን ግን ሞቼ ነበር አለ ለምን አልኩት ያው ስታስተምር በመንፈስ ቅዱስ ለመሞላት አንዱ መንገድ ንስሐ መግባት ነው ብለ ስታስተምር ሰማው እና ጓደኞቼ ተሞሉ እንደምታቀው እውነትም ሁሉም ተሞሉ ያው በዚህ አጋጣሚ እንድትጠቀሙበት ነው አንድ ወዳጅ አለኝ ወንጌላዊ ሐዋዝም ይባልና ብዙ ቦታ እየጋበዝነው ለልጆችም እየጋበዝነው ይጸልያል ስለ መንፈስ ቅዱስ አሁን መንፈስ ቅዱስ እንዲሞሉ ማድረግ አጋንንት ማውጣት ለተለያዩ እሱ ውስጥ አንገባማው ግን እንድትጠቀሙበት ነውና እጃችሁን እየጫናችሁ እንድትለማመዱ ነው ወዳጆቼ ልምምድ ስለሚቀር እና ሞቼ ነበር አለ ለምን ጓደኞቹ ሁሉ ተሞሉ እኔ ሳልሞላ ይሄው ስንት ወር ሙሉ አለፈ እና በደለኛ እንደሆንኩ አሰብኩ ምክንያቱም በመንፈስ ቅዱስ ምን ያክል ጽንፍ የያዘ ትምህርት እንደምናስተምር ተመልከቱ እንዴት እንደምንኮንን ተመልከቱና
እግዚአብሔር ሆይ አልኩኝ አትወደኝም ማለት ነው ኃጢአተኛ ነኝ ስለዚህ እኔ ኃጢአተኛ ምን ይጠቅምሃል በዚህ ምድር ላይ መኖር እና መሞት አለብኝ ብዬ እውነተኛ ታሪክ ነው በሕያው እግዚአብሔር ፊትና ሄጄ ኤሌክትሪኩን ያስኩት ተናዝዤ ጨርሼ ወይ ጌታዬ ተረተረት አይደለህ ጌታ ሲይዘው በልሳን ተናገርኩ ዱዓ የሚል ነገር ሰማሁ ቆጣሪው ይሆናል የኔ ጌታ ቆጣሪ ያጠፋል ከሳት አደጋ በላይ ኃይል በላይ ኃይል ያለው ከሳት በላይ ሳት ያለው እሳቱን በእሳት የሚያጠፋ የኔ ጌታ አናንያ ዛሪያና ሚሳኤልን አላያችሁም እንዴ የሰው ልጅ የሚመስለውን አየን እንዳሉ 7 እጥፍ የሚነደው ውስጥ ከተዋቸው ሳትን የሚያጠፋ ሳት መጣላቸው ክብር ለኢየሱስ ይሁን ክብር ለመንፈስ ቅዱስ ይሁን ከዛ በኋላ የት እንዳለው ምን እንደሆንኩ አላቅም አለ ራሴን ግን አልሳትኩም ራሴን በልሳን ስናገር አገኘሁት ልነግርህ መጣሁ አለኝ እግዚአብሔር ይታደጋል በዚህ አጋጣሚ በመንፈስ ቅዱስ አለመሞላት ኃጢአት አይደለም መሞላት ግን አስፈላጊ ነው ሌላኛው መንፈስ ቅዱስን ማጥፋት ማዳፈን ቸል ማለት አንደኛ ተሰሎንቄ 5:19 ላይ መንፈስን አታጥፉ ትንቢትን አትናቁ ሁሉን ፈትኑ መልካሙን ያዙ ከማናቸውም አይነት ክፉ ነገር ራቁ እንዴት አይነት ምክር ነው መንፈስን አታጥፉ እንዴት መንፈስ ይጠፋል ታቃላችሁ ሳስና ጠፋ ከሰል ሲተርፍ ውሃ በሲቃጠል ሳት አደጋ ይመጣል ውሃ ብዙዎቻችን እየተቀጣጠለ ያለውን የመንፈስ ቅዱስን ስራ ምን ብለናል አጥፍተናል አዳፍነናል ዛሬ ግን መንፈስ ቅዱስ ድምጽ አውጥቶን ይላል መንፈስን አታጥፉ በቤተ ክርስቲያን በአብያተ ክርስቲያን መንፈስ ቅዱስን ምን አትበሉ አታጥፉ አታዳፍኑ ማዳፈን ማለት ድሮ ገጠር ክብሪትም ስለሌለ አንድ የነደደውን እሳት አመድ ውስጥ እንከንጥረዋለን ፍሙን ማለት ነው ነገ ስትገልጡ ታገኛላችሁ እውነት ነው መንፈስ ቅዱስ በውስጣችን ይኖራል ስለ መንፈስ ቅዱስ መሞላት እናየዋለን በመንፈስ ቅዱስ መጠቀም ምን ማለት እንደሆነ እናየዋለን ግን መንፈስ ቅዱስን ማዳፈን አንዱ ኃጢአት ማጥፋት ሌላኛው መንፈስ ቅዱስን ማሳዘን ማስመረር ኤፌሶን 4 ከ29-30 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ኮንስትራክቲቭ የሆነ ቃል ገንቢ የሆነ ቃል ያለ ሽንገላ የሆነ ቃል ጠቃሚ ቃል ሰዎችን የሚያነሳ ቃል ሰዎችን ብድግ የሚያደርግ ቃል ይሄንን ሰው እግዚአብሔር ይርዳው እናንተንም እግዚአብሔር ይርዳችሁ በጎ ቃል እንጂ የሚያንጽ ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ለቤዛ ቀንም የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ለቤዛ ቀን መቼ ነው የቤዛ ቀን ሌላ ጊዜ በሚቀጥለው እናየዋለን ታተመናል ወዳጆቼ የእግዚአብሔር ንብረቶች እንደሆነ ማንም እንደማይነጥቀን ማንም እንደማያስ የእግዚአብሔር መንፈስ አታሳዝኑ ንስሐ ያስፈልገዋል መንፈስ ቅዱስን መቃወም ቶሎ ቶሎ ይያልኩ እዳሉ ከጊዜ አኳያ በመንፈስ ቅዱስ ላይ ማመጽ ኢሳይያስ 63 እነሱ ግን አመጹ ቅዱስ መንፈሱንም አስመረሩ መንፈስ ቅዱስን ማሳዘን ብለናል አለ ኤፌሶ ላይ ማስመረር ይቻላል ለካ ስለዚህ ተመልሶ ጠላት ሆናቸው ጌታ ምህረት ያድርግልን እግዚአብሔር ይርዳ እርሱም ተዋጋቸው ሐዋርያት ሥራ 7:51 እናንተ አንገተ ደንዳኖች ልባችሁም ጆሮአችሁም ያልተገረዘ እናንተ ሁሉ ጊዜ መንፈስ ቅዱስን ተቃወማላችሁ አላቸው ጌታ ኢየሱስ ጌታ ይርዳን መንፈስ ቅዱስን መቃወም ማሳዘን መንፈስ ቅዱስን መሳደብ ማቴዎስ 12:22-30 ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው ዓለም አይሰረይል ወዳጆች እንደ ተራቃል ሰይጣን መጥቶ መንፈስ ቅዱስን ሰድበሃል ይላችኋል ተቃወሙ
እንደሱ አይደለም የቃሉ ኮንቴክስት አጋንንትን የሚያወጣው ባጋንንት አለቃ ነው አሉት እንደሱ ከሆነ እርስ በርሱ የምትላይ መንግስት ጠፋለች እናንተ በመናችሁ ታስወጡታላችሁ ልጆቻችሁ ወክሱ ብዙ ነገር ከተነጋገረ በኋላ መንፈስ ቅዱስን የሚሳደብ ስሬት የለም ምን ማለት ነው መንፈስ ቅዱስን መሳደብ ማለት የመንፈስ ቅዱስን ሥራ ለአጋንንት መስጠት ነው በዚህ ጉዳይ ላይ እግዚአብሔር ምህረት ያደርግ በብዙ ቦታ የእግዚአብሔርን ሥራ በብዙ መልክ ሳናቀው ወዳጆቼ አውቀን ሳናቀው ለምናደርገው ምህረት ይሆንልና ብዙዎቻችን ሳናቀው በመንፈስ ቅዱስ ልሳን ላይ በብዙ ነገር ላይ ድራማ ሰርተናል ጌታ ምህረት አድርጎልን ነው እኛ ምስክሮች ነን ሳናውቅ ለምናደርገው እግዚአብሔር ምህረት ያደርጋል ዛሬም ንስሐ እንግባ ቤተ ክርስቲያናት ወዳጆቼ ብሔራዊ ንስሐ ካስፈልገው በመንፈስ ቅዱስ ላይ ስለተደረገው ንስሐ መግባት ያስፈልጋል ሌላኛው መንፈስ ቅዱስን አለማወቅና አለመቀበል በጣም የሚገርመው ደግሞ ይሄ ነው በብዙ ቤተ ክርስቲያናት በወንጌላውያን አማኞች በካውንስሉ ህብረት ባሉት ስር ያለው ትልቁ ችግር ይሄኛው ነው መንፈስ ቅዱስን አለማወቅ አለመቀበል መንፈስ ቅዱስን መርሳት በመንፈስ ቅዱስ አለመሞላት አለመጠመቅ ሐዋርያት ሥራ 19:17 አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ አንዳንድ ደቀ መዛሙርትን አገኘ ሁለት ጥያቄ ጠየቃቸው የኤፌሶንን ደቀ መዛሙርት ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው መንፈስ ቅዱስን መቀበል ከእምነት ቀጥሎ አስፈላጊ ነው እነርሱም አልተቀበልንም መንፈስ ቅዱስ እንዳለስ እንኳን አልሰማንም ማለት አንድ ሰው መጥቶ አረ አንተ እዚህ እንዳለህ ያላቀም ቢላችሁ በልታችሁ ጠጥታችሁ ብዙ ነገር አሳልፋችሁ የት እንደማቀጠፋብኝ ቢላችሁ ወዳጆቼ ትበሳጫላችሁ ትታችሁ ሁሉ ልትሄዱ ትችላላችሁ ትግስቱ ካላችሁ ታስረዳላችሁ መንፈስ ቅዱስ እንዳለ እንኳን አልሰማንም ማለት ተረስቷል ማለት ነው መንፈስ ቅዱስ ጌታ ምህረት ያድርግልን የረሳችሁ አብያተ ክርስቲያናት ይህን ጨምሮ ወዳጆቼ ልናስታውስ ይገባል መንፈስ ቅዱስ እንዳለ እንኳን አልሰማንም ማለት ይላል እንኪያ በምን ተጠመቃችሁ አላቸው በዮሐንስ ጥምቀት አሉ ዮሐንስስ ለንስሐ ጥምቀት በንስሐ ጠመቀ ብሎ እጁን ጫነ መንፈስ ቅዱስ በእነሱ ላይ ወረደባቸው አንዱ በመንፈስ ቅዱስ ለመሞላት ወደፊት እናየዋለን እጅ በመጫን ነው አንዱ መንገድ እጅ መጫን እዛው ሐዋርያት ሥራ 8:14-17 አንቡት ሐዋርያት ምዕራፍ 18 ላይ እዛም ልክ እንዲሁ አምነው የነበሩ ሰዎች ነበሩ መንፈስ ቅዱስን አልተቀበሉም ጠየቋቸው እጃቸውን ጫኑባቸው ጸለዩላቸው ጊዜ ስለሌላ ነው ሐዋርያት ሥራ ምዕራፍ 8 ከቁጥር 14 እስከ ቁጥር 17 ድረስ እንደዚህ አይነት ተመሳሳይ መንፈስ ቅዱስን አለማወቅ አለመቀበል ሌላው መንፈስ ቅዱስን ማታለል መዋሸትና መፈታተን ሐዋርያት ሥራ ምዕራፍ 5 ከ3-4 ሐናና ሰጲራ ሐናንያ ወይ መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ መሬት ሸጡ ቦታ ሸጡ ያመጡትን ግን አስቀርተው ነበር ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ሳትሸጠው ያንተ አልነበረምን አሁን ችግሩ እኮ መዋሸት ነው እንጂ ያንተ ነው እኮ መብትህ እኮ ነው አለመስጠት እኮ ትችላለህ መዋሸትን ግን ምን አመጣው ነው ስንቶቻችንን ሚስቶቻችንን እህቶቻችንን ባሎቻችንን ቤተክርስቲያንን ወዳጆቼ እኔ ይሄንን ያጣናው ንስሐ እየገባሁ ነው በእያንዳንዷ ደቂቃ ባታለልኩበት መንፈስ ቅዱስን ማታለል ሰውን ማታለል መንፈስ ቅዱስን ማታለል ነው አንተን ብቻ በደልኩ አይደል ያለው የታጌቱ ይበድለዋል እግዚአብሔር ሰውን መበደል እግዚአብሔርን መበደል ነው ሰውን ማታለል እግዚአብሔርን ማታለል ቀጥሎ እንዲህ ይለዋል ከሸጥከውስ በኋላ በስልጣን አልነበረምን ንስሐ ግቡ እኔም ንስሐ ገብቻለሁ ንስሐም ደግሞ እገባለሁ ወዳጆቼ እግዚአብሔር ምህረትን ያድርግልን ደግሞ መንፈስ ቅዱስ የመጣበትን ዓላማ አንርሳ ተግባራዊ እናድርግ ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም
እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20